ሞታለች በቃ ሞታለች መና እሺ መፍትሄ መፈለግ አለብን ቶሎ ብለና አሁንና እኔ ምንም ነገር አላደርግም ወይኔ ጉዴ ፈላ ሞታለች መና በቃ ገድያታለሁ ሞታለች መና በቃ ሞታለች ወይኔ ጉዴ ፈላ ሞታለች ምንድነው ማረገው ምንድነው ማረገው ወይኔ ጉዴ ፈላ እኔ ነፍሰ ገዳይ አይደለሁም መና ንቂ መና እባክሽ እንደዛሬ ንቂ ሞታለች የለችም መና አንቺ መና የለችም በህይወት ምን አባቴ ነው ማረገው የት ነው የምሄደው ምንድነው ማረገው ጌታዬ ወይ ምንድነው ማረገው ነፍሰ ገዳይ እኔ በጭራሽ እኔ ነፍሰ ገዳይ አይደለሁም ነፍሰ ገዳይ አይደለሁም ምንድነው ማደርገው ቆይ ወይኔ ምንድነው ያደረኩት ወይኔ ጉዴ ፈላ ምንድነው ያደረኩት ወይኔ ጉዴ ፈላ የሰው ልጅ ገደልኳት ሞተች መና ሞተች አልሞተችም አለች ባትሞት ኖሮ ታየኝ ነበር ቀናትን ነበር ሞታለች ወይኔ ጉዴ ፈላ ገድያታለሁ ወይኔ ምንድነው የሚሻለኝ እሺ አሁን ምንድነው ማረገው ወይኔ ጉዴ ፈላ ያት እንዴት ያት ደምታ ቢሆንስ ወይ እሺ አሁን ምንድነው ያደረኩት ይሁላ ነገር ምንድነው ያደረኩት ቆይ ይሁን ምንድነው ያደረኩት የሁሉ ልፋት የሁሉ ጥረት ምንድነው ያደረኩት ሞታለች በቃ ሞታለች ልደውል እንዴ እራሱ አንቆ ነው የሚገድለኝ መጥፋት ነው ያለብኝ ነው ባትሞላኝ Fuck.
ገዳይ ልባል ነው ነፍሰ ገዳይ አይደለም ቆሌሽ ይገፈፍ ለነገሩ አንዴ ሞተሻል ምን ቆሌሽ ይገፈፋል መፍጠን አለብኝ ወይኔ ህይወት እንዲህ ማድረግ አልነበረብሽም ምን እንደዚህ መሆን አልነበረባትም ጠይቂሽ አንዴ ሞተሻል ይብላኝ ላንቺ እኔስ መሄጃ አለኝ ሃሩንስ ወይኔ ጉዴ ፈላ እሱ ደግሞ ወዴት እንደሚሄድ ያውቃል እርግጠኝነት ይጠቆምብኛል ያሳስረኛል ወይኔ ምንድነው ማረጋው ህይወት ምንድነው የምታረጊው ወይኔ አስቢ የሆነ ነገር ማድረግ አለብሽ ወይኔ ምንድነው ማረጋው ቆይ እሱ ሊጠቆምብኝስ እሱን ቢያስሩትስ እሱ ደግሞ ፈሪ ነው በእርግጠኝነት ያለውበትን ይነግራቸዋል ስለዚህ ሌላ መላ እንፈልጋለን ሌላ አስቢ የሆነ ነገር አስቢ ህይወት አስቢ ዝም አትበይ ወይኔ ጉዴ ፈላ ለነገሩ እንዴት ማሰብ እችላለሁ እዚህ ሬሳ ተጋድሞ እንዴት ማሰብ እችላለሁ ግን ማሰብ አለብኝ እስር ቤት መበስበስ የለብኝም መታሰር የለብኝም በጭራሽ የለፋውበትማ እንደዚህ ዝም ብሎ አይቀርም ማሰብ አለብኝ ማረጋ እሱ ጋር መደወል ሳይሆን አይቀርም እሱ ጋር ልደውል እሱ ጋር መደወል አለብኝ የታለ ስልኬ የታለ በዛሬ ቀን አንሳልኝ በዛሬ ቀንም አንሳልኝ ተደርግም ካንሳ ጸጥታው ደስ ሲል እዚህ በነፃነት መተንፈስ እችላለሁ። ወይኔ አምላኬ ቆይ ምን አይነት ጣጣ ውስጥ ነው የገባሁት? ምን የመከራ ትከሻለሽ ብለህ ነው? እንደዛ ከሆነ ከዚህ በላይ አልችልም። ከሚገባው በላይ በቅቶኛል። እኔ እንደፈለክ አድርገኝ፣ ግን አምላኬ ሆይ እባክህ ልለምንህ፣ የምወዳቸውን ሰዎች አትፈትናቸው። እኔ በእነሱ የሚመጣን መከራም ፈተናም መሸከም አልችልም። እኔ ልጅህን ታውቀኛለህ። ፈጣሪ ሆይ አንድ የሚረዳኝ ሰው እንኳን የለም። እባክህን ሰው ውስጥ ማርያ ሃሩን አንሳው አንተ ሰውዬ አንሳው ምን አይነት የተረገበ ሰውዬ ነው? እንዴ በዛሬ ቀን ስልክ አታነሳም እንዴ? ይሄንን በማይረባ ቀን ዝም ብለህ ታነሳለህ አስሬ። አንሳው ኧረ እባክህን ስልኩን አንሳው፣ በፈጠረ ስልኩን አንሳው። ዛሬ ታስፈልገኛለህ። ስልኩን አንሳው እባክህን፣ ስልኩን አንሳው።
ጎሽ በስተመጨረሻ አነሳኸው። ምን ሆነሽ ነው ደጋግመሽ መደውይ ትለኛለህ እንዴ? እኔ ለራሴ እዚህ ጉዶኛለሁ። እንዴት አትበለኝ አሁኑና አሁን። እሺ እነግርሃለሁ። መና ማለቴ መና እባክህ ገፍትሬያታለሁ። ሳትሞት አትቀርም። እሺ ቶሎ አሁኑና ሁሉን አስረዳሃለሁ ስትመጣ ቶሎና። እኔ እንደዚህ ነገር አላውቅበትም አልችልም ታውቃለህ። አንተ ቶሎና እናረጋግጥ አሁኑና። እሺ መፍትሄ መፈለግ አለብን ቶሎ ብለና አሁንና። እኔ ምንም ነገር አላደርግም። ለራሴ እግሬ መንቀሳቀስ አቅቶኛል። እሺ ፈሪያ እስካሁን አልተኛም እንዴ? አሩን እኔማ ተኝቼ ነበር። አልጋሽ ላይ ሳጣሽ ደንግጬ ተነሳው። ምን ሆነሽ ነው? ምንም አልሆንኩም። እዚህ ንጹህ አየር ልቀበል ብዬ እኮ ነው። እስኪ አንዴኝ ፈሪያ። በዚህ ሰዓት እኔን አይደለም ማየት ያለብህ። ተመልከት እስኪ ወደ ሰማይ። እኔ አንቺን ነው ማየት የምፈልገው። ልክ እንደዚህ። አሩን በቃ እኔ ልግባ። ፈሪያ እያለቀሽ ነበር? ማ እኔ? ኧረ በጭራሽ። ለምን ሳክ? ገርመሽኝ። የኔ ነገር እንደሆነ ሁሌ ነው የሚገርምህ። አሁን ደግሞ ምን ገረመህ? እንዴት መዋሸት አትችይም? ምን? እውነቴን ነው። ስትዋሺ ያስታውቅብሻል። እኔ እንደዚህ ነኝ። በምን እንደዚህ እንዳስለቀሰሽ ንገሪኝ። ጸሎት። ምን ጸሎት ነው? ጸሎቱ ላይ አይነገርም። በዛ ላይ ደግሞ አንተ ማን ነህ? ከጸሎትሽ መሀል ሰው ስጠኝ የሚለውን ሰምቶ እኔ ተሰጥቼሽ ቢሆንስ? አንተ የጸሎቴ ምላሽ እንደሆንክ በምን እርግጠኛ መሆን እችላለሁ? ፈሪያ ጸሎት ብቻ ዋጋ የለውም። አንዳንዴ ቆም ብሎ የተሰጠሽን ማየት አስፈላጊ ነው። አሩን ካልሆንኩ ግን እሄዳለሁ። ካልሆንሽ ትሄጃለሽ። ይፈላ ነፍሰ ገዳይ ሆንኩ በቃ። ማን ሊሆን ይችላል? በዚህ ሰዓት ማን ሊሆን ይችላል? ወይኔ ጉድ ያለው ማን ነው? ሰው ሰምተኛው እንዴ? ወይኔ ጉድ ፈላ። ሄሎ አንተ የት ነው ያለኸው? እኔ ለራሴ ሰው መጥቶብኝ የማደርገው ነገር ግራ ገብቶኛል። እሺ አንተ ነው የመጣኸው? መናጋ ምንም አዲስ ነገር የለም። ቆይ መጣሁ ልክፈትልህ። ቆይ አባ መና በቃ መና ተነስታለች። ሂድ መና አባ መና ወይኔ ምን ሆኜ ነው? ወድቀሽ ነው? ማን? እኔ? እንዴት ሆኜ? አሁን ነይ ከዚህ ተነሽ። አይዞሽ። እሺ አባዬስ መጣ? መኝታ ቤት ነው? እሱን ጠዋት እነግርሻለሁ። አሁን ተነሽ፣ ማረፍ አለብሽ። አይዞሽ ነይ እንደዚህ ያሽ። አይዞሽ መና። ካሮን አሁንም እያየኸኝ ነው አይደል? እኔ የምልሽ ወደ እኔ እያየሽ አይደለም። እንዴት ነው እንደማይሽ የምታውቂው? ምናልባት እያየሁህ ስለሆነ ይሁን። በሽ
አሁን ለምን እንዳለቀሽ ንገሪኝ። አረ በጭራሽ አላለቀስኩም። እሺ ይሁንልሽ፣ ግን ጸሎትሽን ንገሪኝ። በጣም ብልጥ ነህ። ግን ካልቻለ በልጥ። እኔም ብልጥ አይተህ አታውቅም። ጸሎቴን ልንገርህና ብልጥ ልሁን አልሁን አይተህ ትነግረኛለህ። ተስማምቻለሁ። እሺ አሁን በዚህ ሰዓት አምላኬን የምጠይቀው ስለምወዳቸው ሰዎች ሳይሆን በህይወቴ ስላለው አንድ ሰው ብቻ ነው። ስላጎትሽ ደምስ ነው? በትክክል። ከሱ ውጪ እኔን የሚወደኝ የሚያስብልኝ ሰው የለም። ገባኝ። ሌላ ጊዜ ስለማን ነው የምጸልየው? ሌላ ጊዜ እኔ ስለምወዳቸው ሰዎች ብቻ ነበር የምጸልየው። አልገባኝም። እኔ ከምገምት አንቺ ግልጽ አድርገሽ ንገሪኝ። እባክሽን እኔ ክፍል አታስገቢኝ። እናተ ጋር ልሂድ። አባቴን ማየት አለብኝ። የምን አባት? ማለቴ ምን? አሁን አሞሻል። እኔ ገባ በይና አረፍ በይ። ራሴ ግን እየዞረ ነው። አይዞሽ ጠንከር በይ እንጂ ምንድን ነው መልፈስፈስ? አይዞሽ ራመድ ግን እኮ አባዬ የሚጠብቀው ነበር። እሱን ራሱ ይነግርሻል እኮ። አሁን ይንገረኝ እስኪ። አርፈሽ ተኚ። ጦሰኛ ለራስሽ ከሞት ነው የተረፍሽው። ተኚ። የምን ሞት? ቆይ እኔ ምንም ነገር ማስታወስ እየቻልኩ አይደለም። ምንድን ነው የተፈጠረው? ወድቀሽ ነው? ወድቄ? እንዴት ማለቴ? መስሎኝ። አሁን ዝም ብለሽ ተኚ። ሁሉም ነገር ጠዋት እናወራዋለን። እሺ ጠዋት ከአባዬ ጋር አንድ ላይ አወራቸዋለሁ። አረ እንኳን ተረፍሽ። እኔ ላይ ጣጣ ሆነሽ ነበር። ለማንኛውም ጠዋት በደንብ እናወራበታለን። ፈሪያ፣ እኔ ከምገምት ንገሪኛ። ምን ልንገርህ? አሮ ስለምጸልይላቸው ሰዎች እኔ ብቻ እኮ ነኝ የምጸልይላቸው። እኔ ብቻ ነኝ የምናፍቃቸው። ማለት ባልፈልግም ልበለው። ምና እህትሽ? አትበለው አሮ አትበለው። አሁን ላይ ስለነሱ ምንም ልልህ አልችልም። ስለምና ስለታዴ ማውራት አልፈልግም። ልቤ በጣም አዝኗል። አንቺ እስካልፈለግሽ ድረስ አናወራም። በሀሳብ የምትስማማ ከሆነ ጭንቅላትን በመነቅነቅ ምልክት አሳይ። ሀሩን አመሰግናለሁ። ፈሪያ ልጄ። አጎቴ። የኔ ልጅ ፈሪያ። እዚህ እኮ ነኝ አጎቴ። ተረጋጋ። ደህና ነሽ? ምንም አልሆንሽ? ደህና ነኝ። ከማን ጋር ነበርሽ? ምን ልትሰሪ ነው በዚህ ሌሊት የወጣሽው? እዚሁ ነበርኩኝ። አጎት ደምስ እዚህ ነበርን። ፈሪያ ምንም አልሆነችም። ካንተ ጋር ነበረች? አዎ እዚሁ ነበርን ከኔ ጋር። እሺ ምንም አልሆነችም አይደል? ምንም አልሆንሽም? አዎ ካሩን ጋር እዚሁ ነበርኩኝ እኮ። ተረጋጋሽን ያጎት። ተመስገን አምላክ። ቆይ ምን ልትሰሩ ነው በዚህ ውድቅት ሌሊት የተነሳችሁት? ምንም አጎቴ፣ እንዲሁ እንቅልፍ እምቢ ሲለን እኮ ወተን እዚህ ቁጭ አለን። እኔማ የሆነ ነገር የሆናችሁ መስሎኝ ነበር። በሉ እንግባ። እሺ አጎቴ። አባዬ ስልኩን ሰው ህይወት ተይ፣ ህይወት አባቴን ወደዋለሁ። አባ
አባዬ ማግኘት አለብኝ። ምንድን ነው? ቆይ ምንድን ነው ያልኩት? ምንድን ነው የተፈጠረው? ለምንድን ነው ምንም ነገር ማስታወስ ያቃተኝ? ምንድን ነው የተፈጠረው? አስታወስኩኝ። ህይወት ናት እንደዚህ ያደረገች። እሷ ነች የገፈተረች። አባዬ እስካሁን ቤት መምጣት አለበት። አባዬ አባዬ አይ ፈሪያ አጎትሽ እውነት አለው። እርግብ እያለ ነው አይደል የሚጠራሽ? እውነቱን ነው። አዎ ፈሪያ አንቺ ማለት ነጭ እርግብ ነሽ። በእርግጥ አንዳንዴ በጣም ኃይለኛ ነሽ፣ ግን ልብሽ ያው ነው። ለምንድን ነው አንቺ እንደዚህ እየሆንኩ ያለሁት? ለምን? ብቻ አንድ ነገር እርግጠኛ መሆንበት ነገር አንቺን መረዳት ፈልጋለሁ። እንዴት እንደማደርገው እኮ አላውቅም፣ ግን በቃ ከጎንሽ ነው። ማለት ያበላሸሁትን ነገር ማስተካከል አለብኝ በቃ። ተረጋጊ። ምንድነው? ምን ተፈጠረ? ምን ትሰራለህ እዚህ? ተረጋጊ። ምንም አልተፈጠረም። ምን እያደረክ ነበር? ማለት ምንም። አትዋሻሉ እንዴ ፈሪያ፣ ምን እያሰብሽ ነው? ዝም ብዬ እያየሁሽ ነበር በቃ። ዝም ብለህ እያየኸኝ? ፈሪያ፣ ምን እያሰብሽ ነው? እባክህ እንደዚህ ዝም ብለህ አታፍጥብኝ። ህይወት ክፈችልኝ። አባዬ ህይወት አባዬ ማየት ፈልጌ ነው። ህይወት አባዬ ውስጥ ነህ? ህይወት አባዬ ናፍቆኝ ነው። ምን ሆነሽ ነው? ክፈችልኝ ህይወት። ህይወት ክፈችልኝ። ማን ነው? እኔ ነኝ ህይወት። አባቴ ማግኘት ፈልጌ ነው። ምን ሆነሽ ነው በዚህ ጠዋት? አባቴ ፈልጌ ነው። ህይወት ክፈችልኝ። ችብድ ምን አለ እዛው ድፍት ብላ በቀረች። አንቺ ቀስ በይ እንጂ ምንድን ነው እንደዚህ ማንኮባት? አባዬስ? አሁንስ አስጠላሽ። አባዬ
አንቺ ልጅ አብደሻል። በቃ ለየለሽ። አባዬ አባዬ ቆይ ገባኝ። እስካሁን አልመጣም ማለት ነው አባቴ? አዎ ደግሜ ልንገርሽ፣ አንቺን ለመገላገል ርቆ ሄዷል። እሺ በጣም ጥሩ። ምንድን ነው? ምን ልታደርጊ ነው? እዚሁ ጣልሽ ይመስለኛል። ተጎድተሻል። የትም ሳትሄጂ ሆስፒታል ሄደሽ ታይ። ቅድም የወደቅሽበት ቦታ ተጎድተሻል መሰለኝ። የወደቅሽበት ቦታ እንደዛ ነው ያልሽው? አዎ በትክክል ሰምተሽኛል። አይ በጭራሽ ራስ አልወደኩም። እራስሽ ነሽ የጣልሽኝ። ወይም ደግሞ የግድያ ሙከራ አደረግሽብኝ። ምንድን ነው የምትቀባጥሩ? አዎ እና ደግሞ ይሄንን እንደምናገር እንዳትረሹ እሺ? ሳይሽ ኧረ ጥጋ እቼ የተረገመች እንዴት ነው ያደረጋት? ቆይ እኔ ህይወት አይደለሁ እንደማደርግ አውቃለሁ። አጎቴ 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 የት ሄዱ? አጎቴ 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 ምንድን ነው ፈሪያ? ችግር አለ? የለም በቃ ምንድን ነው የሌለው? ቆይ እሺ የት ሄዶ ነው ይባላል? ፈሪያ ታወዛግኝ። ምንድን ነው? ማን የሌለው? አጎቴ የለም። የት እንደሄደ እንኳን አላውቅም። የለም ማለት ገባኝ። መጀመሪያ አንቺ ተረጋጊ። ምንም አይሆንም። እሺ ሀሩን አላውቅም። አሁን ምን እንደማደርግ እንኳን አላውቅም። ቆይ ሌላ ጊዜ በዚህ ሰዓት የት ሄዳል? በቃ በጠዋት ተነስቶ ከብቶቹን አሰማርቶ በዚህ ሰዓት ቤት ነበር እኮ የሚሆነው። እርግጠኛ ነሽ የትም ሊሄድ አይችልም? በጣም እርግጠኛ ነኝ ሀሩን። ባለፈው አጎቴ እንደዛ ያደረጉት ሰዎች እኔ ቃሉን ራሱ መጨረስ አልፈልግም። ተረጋጊ ፈሪያ፣ ምንም አይሆንም። እሺ ወዴት ነህ? ደምሴን ራስ ይፈልጓል። የት ብለህ ነው የምትፈልገው? አገሩን እኮ አንተ አታውቀውም። አላውቅም፣ ግን የሆነ መፍትሄ አላጣም። እሺ እንደዛ ከሆነ አብረህ እመጣለሁ። ጠብቀኝ። አንቺ አብረሽኝ አትመጪ። ለምን አንተ ብቻ ትሄዳለህ? የግድ አብረህ ልሄድ ይገባል። ምክንያቱም ፈሪያ፣ ደምሴ የነገረን ሰውዬ ማለት ያጎትሽ ጓደኛ አንቺ እንደፈለገ ሲያወራ ሰምተሽዋል። እና ሀሩን አንቺ ወጥተሽ ቢያገኝሽ ጥሩ አይደለም። እሺ አይ ሀሩን ብቻ እንድትሄድ አልፈልግም። አንተንስ አንድ ነገር ቢያደርጉ? እኔ ምንም አልሆንም። በዛ ላይ ደምሴ ምንም ሳይሆን ሊመለስ ይችላል እና ሁለታችንንም እዚህ ቢያጣ ሊጨነቅ ይችላል። ስለዚህ አንቺ እዚህ ሀሩን እሺ ራስን ጠብቅ። እኔ ምንም እንድትሆንብኝ አልፈልግም። ፈሪያ ማኝ፣ እኔም አጎትሽ ምንም አንሆንም። እሺ ወይኔ ምን አይነት ነገር ውስጥ ነው የገባሁት? ወይኔ ፈጣሪ ፈጣሪ እባክህ አንተ ጠብቃቸው። ገባኝ፣ ገብቶኛል። ስለዚህ አሁን መምጣት እችላለሁ። አሁን እንዳወኩኝ ማመጥቼ ነበር፣ ግን 24 ሰዓት ካልሞላው ፋይል መክፈታችን ብላችሁኝ ተመልሼ መጣሁ። አሁን ምንም አዲስ ነገር የለም። ስልኩም አይሰራም፣ እሱም አልመጣም። አይ አባቴ ጭራሽ በህይወቱ እንደዚህ አድርጎ አያውቅም። በጭራሽ ብቻዬን አይተወኝ። አሁን የምጠረጥረው ሰው አለ። አይ ውጭ ያለው ወይም በቀለኛ አይደለም። እንደዚህ አይነት ጠላት የለንም። እቺ ከማን ጋር እያወራች ነው? እዚሁ በስልክ ልንገርህ።
እሺ የምጠረጥራት የእንጀራ እናቴ ነው። ቆይ ለፖሊስ ደውላ እየጠቆመችብኝ ነው? አዎ በቃ እሷ ናት እንደዚህ ልታደርግ የምትችለው። እሺ ስለዚህ አሁን በአካል መጥቼ ፋይል መክፈት እችላለሁ። አመሰግናለሁ። ግን እባካችሁ እኔ እዛ እስከምደርስ ድረስ አትጠብቁ። አባቴን አግኙልኝና ወደ ቤቱ መልሱት። እሺ እኔ ከደቂቆች በኋላ እዛ ደርሳለሁ። እሺ አመሰግናለሁ። ህይወት ነኝ። እስር ቤት ትበሰብሻታለሽ። አባዬ ምንም አይሆንም፣ ወደ ቤቱ ይመለሳል። እቺ የተረገመች እንዲህ በቀላል ህይወቴ እንድታበላሽም አልፈቀድላትም። እንዴት ሆንሽ? አሁን እንዳልኩ ነው። መናን እኔን ለማሳሰር ቆርጣ ተነስታለች። ማለት እንዴት አወቅሽ? አመለከተች? አዎ። እና ፋይል እንድታወጣ ፈቅደውላታል? ይመስለኛል ፈቅደውላታል። እኔ የመጀመሪያ ተጠርጣሪ ነኝ። ምን ማለት ነው ይሄ ደግሞ? ይህ ማለት ምን ማለት እንደሆነ ታውቃለህ? እኔ ታሰርኩ ማለት አንተም አይቀርልህም። የምርሽን ነው? አንተ እንደዚህ አይነት ፈሪ ነህ እንዴ? ስለዚህ ሰውዬሽ መለቀቅ ሳይኖርበት አይቀርም። ምንድን ነው የምትለቀው? ስለምን መልቀቅ ነው የምታወራው? በል እኔ የተሻለ ዘዴ አለኝ። ምን ተማምነሽ ነው ዘና ያልሽው? አዎ ልክ ነህ። በጣም ዘና ብያለሁ። ምክንያቱም ደግሞ መና እንዴት አድርጌ እንደማስቆማት ስለማውቅ። እኔ ምንም ደስ እያለኝ አይደለም። ተረጋጋ። ነገሩ ሲያልቅ እኔ ራሴ እነግርሃለሁ። አሁን በደንብ ስማ። አድርግ ምንህን በሙሉ ታደርጋለህ። ደግሞ ስማ፣ ስልክ ስታወራ ተጠንቀቅ፣ ታዲ እንዳይሰማ። ሰውየው ይጠራጠራል። ለምን አሁን አትነግሪኝም? አሁን በደንብ ስማ። አንደኛ የምታደርግልኝ ነገር ምን ይሻለኛል? አሁን የት ብዬ እፈልጋቸዋለሁ? ወይኔ አምላኬ እባክህን ጠብቅልኝ። ወይኔ የት አባቴ ሄዳለሁ? አሁን እስኪ አምላኬ እባክህን እባክህን። የት ልሂድሽ? እግዚአብሔር ይጠብቅልኝ። አጎቴ አጎቴ ደህና ነህ? ተረጋጊ። በጣም ደህና ነኝ። ቆይቴ ደህና አጎቴ? እዚሁ ነበርኩኝ እኮ። ዝም ብለሽ ነው የተጨናነቅሽው። ዝም ብዬማ አይደለም። አንተ እንደዚህ ቆይታ አታውቅም። በጊዜ ተመልሰህ ከሰዓት ነው የምትወጣው። አሁን በል ንገረኝ አጎቴ፣ የት ነበርክ? ፈሪያ፣ ምንድነው እንደዚህ ዝም ማለት? ምን ተፈጥሮ ነው? ፈሪያ፣ ውስጥ እናወራለን። አሁን እንግባ። ውስጥ እናወራለን? ስለዚህ የሆነ ነገር ተፈጥሯል ማለት ነው? ሁሉን ነገር እናወራለን። ፈሪያ፣ ውስጥ እናወራለን። እንሂድ አሁን። ተኝተሻል? ጥሩ ሳይሻለሁ። ቤቴ መጥተሽ ሰላም እንደነሳሽ ሰላም እንደነሳሽ። ቁልፋ ቢወጣ
ቁልፍ ነው። ምን እያደረግሽ ነው? ግልጽ እኮ ነው። ቆልፌ ቁልፉን እየያዝኩብሽ ነው። ገባኝ። ፖሊስ ጣቢያ እንዳይሄድ እየከለከልሽ መሆኑ ነው። ቆይቶም ቢሆን ገብቶሻል። አሁን በደንብ አረጋግጥኩ። ቆይ መና፣ ስለምን ነው ያረጋገጥሽው? አባቴ ባንቺ እጅ እንደሆነ። አባትሽ ለእረፍት እንደሄደ አለማመንሽ የኔ ችግር አይደለም። አሁንም ውሸት ነው መና፣ ሙቹ እውነቴን ነው። እኔ ግን አንቺ የምትቀድሚኝ ይመስለኛል። ኦ በሞት ነው? በትክክል ያውም እስር ቤት በስብሰሽ ትሞቻታለሽ። አይመስለኝም። አሁን ቁልፍ ስጭኝና ከዚህ ቤት ልውጣ። እርግጠኛ ነሽ? ስጭኝ። ግን ምናልባት ልክ ልትሆኚ ትችያለሽ። አልገባኝም። ማለቴ አባትሽ ውዱ ባለቤቴ ለመዝናናት አልሄደ ይሆናል። እርግጠኛ ነበርኩ። ምናልባት አባትሽ በእኔ ሰዎች ስር ሊሆን ይችላል። አረመኔ ነሽ። ምናልባት ደግሞ ተጎድቶም ሊሆን ይችላል። ሰምኛለሽ? አባቴን አንድም ነገር ማድረግ አትችይም። እሺ ዞር በይ እባክሽ ወደዛ። አባቴ አንድ ነገር ይሁንና ግን ይገልሽ። ዝም ብለሽ በባዶ ሜዳ አትዛች። እሱን አሳይሻለሁ። አሁን ቶሎ ቁልፉን ስጭኝ። አልሰጥሽም። ጥሩ እራስሽ ላይ ተዳምጥሽ ራሱ እንደማረግሽ ጠራርጎ ሲወስዱሽ ልክ ትገቢያለሽ። ምን እያደረግሽ ነው? አሁን ጠራርጎ ይወስዱሻል። እሺ ይዛኔ ፖሊስ ጋር እየደወልሽ ነው? አዎ መና፣ ስልኩን ዝጊው። ኧረ እባክሽ ጭራሽ አላደርገውም። አባትሽን አትፈልጊው? ሄሎ መና። አዎ ቅድም ደውዬ ነበር። ስልኩን ዝጊው። አዎ መውጣት ስላልቻልኩ። አዎ ምክንያቱም አየሽ ወይን ፈን ሰማሽኝ? አንቺ መቼ ነው እንዳዳም ጭንቅላትሽን የምታሰሪው? ሰሚያለሽ? እኔ በአንድ ቃል እዚህ አንቺን እዛ ደግሞ አባትሽን ማስደፋት አያቅተኝም። እሺ አባቴ ምን ያደረግሽ? አባቴ ምን ነው? ህይወት ነኝ ህይወት። ሰማሽኝ? መና አርፈሽ ተቀመጭ።